you need to be careful እሺ አሁን የምጠጪውን ነገር ወይኔ ሀገሬ ልጅ ጎተተኝ እንጂ አቅም እንዴት እንደሚያንሰኝ አይ ተይ እንደዛ ታርጊ ነገርየው ትላንት ነው መሰለኝ እንትን ልከፍል ወጥቼ መብራት ምናምን ኤሌክትሪክ ልከፍል ወጥቼ ማሪ በዛ ቆይ ለኔ ማሪፍ ነው ወክ እያደረኩ ሄዳለሁ በቃ አቅም እንዳነሰኝ ትላንትና ነው ያየሁት ከዛ የ20 ደቂቃ መንገድ ነው የምከፍልበት ቦታ አየሁ ስኒከሪን አርጌ የጂም ታይቴን አርጌ ምናምን ማለት ነው ወክ እያደረኩ ልሄድ 5 ደቂቃ ልሄድኩኝም አዞረኝ በቃ ከመኪኖቹ መብራት ጋር ከመንገዱ ጋር ከድምጹ ጋር አዞረኝ ያዞረኝ በስነ ስርዓት አዞረኝ ሊጥለኝ ቀስ ፕሮፐርሊ ለማበይ እኮ ነው እና ምኑን ነው እንዳትረሽውሽ ምትኝ ከዛ ሲያዞረኝ እናቴ ቀስ የሆነ ቦታ ላይ ግንቡን ተደግፌ ቆማልኩና ነፍሴ መለሰ ስትል ታክሲን ይዤ በታክሲ ለምን ልውደቅ ስመለስ በታክሲ እንትን ቼክ ታርጊያለሽ ኩቺ በአመት አንዴ ሙሉ ቼክ አፕ ታርጊያለሽ አንዴ ማኔ የለኝም የራሳችሁ ጉዳይ እንዴ አረዛታኮ ነው የራሳቸው ጉዳይ አልጠራችኝም ተነጋግረናል ምንም የለኝም እንዳትጠሩኝ ምን አባታችሁ ላርጋችሁ እንዴ እናታችሁን የቤት ስትመጣ እንዳትባርኪ ብላችሁ እናታችሁ ምክር አርጋችኋል ልጋጋሞች እኔ ኬት አባቴ አምጥቼ ነው መባረክላችሁ የድሬዳዋ ልጅ የሀገራችን ልጅ ጌም ቅዳሜ ከፊት ለፊት ቁጭ ብሎብኛል እንዳትረሹ ይላሉ ለእናታቸው ሲያመቻቹኝ ኬት አባታችሁ ከማን ጋር እንደምትጫወት ታውቂያለሽ አውቃለሁ ጠግባ ከሶስት ሰው ጋር የገጠመችው እናታችሁ ጥጋቧ ነው 3 ሰው ባንዴ ግጠመኛለች እኔ ጉቺ ኬት አባቴ ያመጣለሁ ሄዱ ከዚህ አላበዛችሁትም እንዴ ቆይ በብሎክ ነው ማጠናግራችሁ ሰብስቦ በርበሬ ማጠን ነው እናንተ አላበዙትም እንዴ አንቺ ቤታቸው እናታቸው ቤት ሲሄድ ቂጣቸውን ገልቦ ቤቱን ባርኪ አክስታችን ይላሉ አክስቴንሳችሁ የለኝም ላንታ ገደል ትግባ የተሽኮ ነው ይላሉ አታጨብጭቡ የለኝም ከሌለኝ ልታነቅ እስቲ ንገሩ ከኝም ግቺ አጨከኝም አንቺ ባገርሽ ጅማ አጨከኝም አንቺ የለኝም ቢኖር በእኛ አጨከኝም ደግሞ እሺ የኪዱ ጌም ይቅር ልቅር ድሬዳዋ ልጅ ጌም ንገሩ የኪዱ ይቅር ለእናታችን ስጫት በሉ ይቅር የኪዱ ሄጄ ለእናታችሁ ሰጣለሁ እንዴ ተቃጠልኩ ቋንቻ አንገበገቡ ኬት ላምጣላችሁ ጭራሽ እየዞራችሁ ልመና ጀመራችሁ እናንተም ለእናታችሁ የምትለምነው አንሶ አትምጣ እናታችሁ ለልደቴ አትምጣ አድርሱላት አትምጣ የለኝም ኬት ላምጣኔ ልታነቅ አዎ ይቅር አንቺ እነዚህ እኮ ሰው አይደሉም እኮ አዎ የኪዱ ይቅር ጉድ ስሚ ይቅር ምን ጨነቃቸው ታዲያ አዎ እናታቸው ታሸንፍ እንጂ እኚ ታዲያ ድረሻቸው የልጅ ቡዳ ነቀዝ ያንቺ ከባድ ነቀዝ እኮ ነው የበተነችብን እንዴት ዝታየ ኬት ላምጣ የለኝም ትላንትና ለሊት ሙሉ እንቅልፍ አጥቼ ጠዋቱን ላይ እሷ ፍራግመንት እንዲስተካከል ብዬ ፍራግመንት ነው ፍሪኩዌንሲ ነው የምትለው እኔ ምን አቅላታለሁ እሱ ይስተካከል አዎ ለሊት እስኪ ነጋ ቁጭ ብዬ አጫውቼ እና ከሷ ጋር ገባሽ ከሷ ጋር ላስተካክል ጌም እንጫወት ብላኝ አንድ የሚሰጠኝ ሰው የለም አፌን ከፍቼ እሷን ለሷ ጊፍት ሳሰጣ ድሬ ወጣው ይሄ ራሱ በቂ ነው ትላንት የሰራሁት ስራ ራሱ ልተኛ ብለሽ አልነበረም እንዴ ጉቺ ባይደና ደሩ ብለሽ አልመጣሽው ባይደና ደሩ ነግቶ በዚህ ሀገር ስንት ሰዓት ላይ እንደተኛው ብታቂ ቀን ፀሐይ ቆጣው ወየ ጋይስ አላችሁ ኪችን ሄደክ ነው እስካሁን ኪችን ቡና ላመጣ ኪችን ሂጄ ስንጠራክስ እኔማ ግሎሪ የኔ ፍቅር ማሬ ውድ አሞሬ ስንሉላ አሞሬ አይ ላቭ ዩ ምናምን አይ ሚስ ዩ ስንት ብዬ ሶሪ ለውልሻል ሚያሞር ግሎሪ እኮ ያምናል እኮ የዋ ነው ብለናል ጉቺ ያላልንም እንዴ ያምናል እኮ አሞሬ ታምናለህ ማምነው ነገር ከማመን ውጭ አማራጭ የለኝም
ሞራልሽ ብቻ ይበቃል። አክስታችን ሌሊቱን ሙሉ እስኪ እናንተ ፍረዱ። ግን ለነገሩ እውነት ነው። እናታችሁ አይደለች፣ ለእሷ ነው እንጂ የምታደሉት። እናታችን ጌም እንዳትቀሪ ማስጠንቀቂያው ደግሞ የሚሰጠኝ እናታችሁ ለምባና ሰጭም እንወድሻለን ብለውሻል። አክስታችን አትናደጂ፣ ባትሰጭም እንወድሻለን ብለውሻል። እንደዛ ብትሉኝ ነው የሚሻላችሁ። ጠግባ እኮ ነው ፍቅሮች፣ ልንገራችሁ። እናታችሁ ጠግባ ጥጋቧ በአናቷ ወጥቶ ፍንጥርጣሪው የእኛን ሁላ ቤት እየመታ ነው። የእናታችሁ ጥጋብ ማን ለሶስት አንድ ሆና ለሶስት ምን አስገጠማት? ማንን ተማምነ ነው አንድ ሆና ለሶስት ሰው የምትገጥመው? እኔ ለአንድ ራሱ መግጠም አቅቶኛል። አንድ ሰው ራሱ ግጠሚ ብትሉኝ አቅቶኛል። እዮዳብ አሁን የቀጠሮ ጌም እንጫወት ብሎኝ ፈርቼ ነው አልፈልግም ያልኩት። አንደኛ ተልኮ ነው ከኛ መታረቅ የፈለገበት ምክንያት የቀጠሮ ጌም ሊሸቅል ፈልጎ ነው። ሊሸቅል ፈልጎ አያችሁ። ያቺ ድራማዊ እዮዳብ ስለገባችኝ አልጫወትም። ከፈለክ ቤታን ጠይቃት አልኩት። አውቄ እኮ ነው። ይሄድና ከቤታ ገጥሞ ተቀጥቅጦ ተዋርዶ ይውጣ። እኔን ሊያሸንፈኝ ይችላል። ማናለኝ ማንሰጥኝ። እኔ አንድ እዮዳብን እንኳን መግጠም ፈርቼ ነው ቁጭ ያልኩ ሰው ነኝ። እናታችሁ 3 ጎረምሳ በአንዴ የገጠመችው ምን አርጉኝ ነው የምትለው? ኬታ አመጣለሁ እኔ እንዴ? ፍራይዴዎች እኮ ብዙ ናቸው እንጂ አንድ አይደሉም። ጎበዝ ነች ግን ድፍረቷ ደስ ይላል። ጎበዝ ነች እንዴ? እና የኔና ያንተ ኑሮ ይናጋ። እሷ የሀገር ጎረምሳ በገጠመች ቁጥር የልጆቻችንን ማሳደጊያ እንጨርስ። ፊውቸራችን እሷ ላይ እንጨርሰው፣ እሷ ላይ እንጨርሰው። እስኪ ንገረኝ ወይ ፍቅሬ። አይኗን ታፈጣለች። ተዘጋጅ፣ ጌም አለኝ። እናታችን ጌም አላት እያሉ ነው። እኔ ልጅ አልባ ሆኜ የቀረው እናታችን ብርሽን ሴቭ አድርጊ የሚል ልጅ አጣው። የእሷ እናቴ ተበትነዋል በዓለም በአፍሪካ እየዞሩ የእናታቸውን የጌም ቅስቀሳ እያደረጉ ነው እንዳትቀሩ እያሉ። አልሰማውም አላየውም። የቀጠሮ ጌም ቢሆን ጥሩ። ማታ ከኔ ጋር ጌም እየተጫወተች እዛው ጋር ነው ማስታወቂያው የተሰራው ለዛሬ ማታ ጌም። ቤታ ነው ከእንቅልፌ ስነሳ በሪፖስት አጥለቅልቀውታል። ቤታ ናሆም ፍራይዴዎች አንድ ላይ ከቤታ ጋር 3-1 ማለት ነው እንደባለፈው። 3-1 ጥጋዋ ነው ተቀጠቀጣቸዋለች። ያውላ ጎረምሳ የምትገጥመው የልጆቹ ፎቲ ነው። ኤርሚ ነው ልጆቹ። ፍራይዴዎች ናቸው። ቢሆንም ግን ታሸንፋቸዋለች እኮ ብለሽ ነው ብዬ አይተሽ አታውቂም? 3-1 ሁሌ እንደቀጠቀጠቻቸው አይደል እንዴ? ለዛ እኮ ነው። ታዲያ ምን አዲስ ነገር የለም? ታዲያ ለምን የምጭቃጭቆች ታዲያ ጉቺዬ? የኔም እንዳይቀርባት ነው። የኔም እንዳይቀርባቸው። እኔስ ለምን ይቅር? የኔስ ለኔ ራሱ እንዴት ይቅር? ሄጂ መስጠት አለብኝ ለእናታቸው። ችግር የለም ትተፋዋለች። ለበርዝዴሽ ትተፋዋለች። ችግር የለም ጉቺዬ። አልፈልግም እኔ አትጥፋው። ኬት ላምጣ? ትተፋዋለች። ችግር የለም እንዴ። ወዲህ የሀገራችን ልጅ ቅዳሜ ጌም አላት አደራ ብላለች። እኔ አልችልም አለች ቤታ። ሄጂ ታፕታፕ ነው የማስደርገው፣ መስጠት አልችልም ይቅርታ አለች። ሁለታችንም ሳንሰጥ ቀርተን ደግሞ እነሱ አፍ ውስጥ እንግባ። ታውቂያቸዋለሽ የሀገራችንን ሰዎች ከያዙ አይለቁም። ሌላ ቦታ ሰውን ያዘንባሉ ነው የምትባዩ። አዎ ድሬ ደግሞ እነሱ አፍ እንግባ እንዴ? ቴንኪው ዲኤንኤ የኔ ፍቅር ቴንኪው። የድሬዳዎቹ እኮ አፍጥጠው እየጠበቁ ነው። እሷ በግልጽ ትላንትና ልጅቷ ባለችበት ይቅርታ እኔ ታፕታፕ አስደርግልሻለሁ፣ ኮፒ ሊንክ ገስት ላይ ይገኝልሻለሁ ስለሌለኝ ነው 5 ጌም ከፊት ለፊቴ ይጠብቀኛል ብላ ይቅርታ ጠየቀች። እኔ ምን አባቴ ሆኜ ነው የማልሰጥሽ ልላት ነው? አገሬ እንዳልገባ ልታረጉኝ እዚህ እየዞርን ስናዘንብ ከርመን። ቢያንስ እኔ እንኳን አንገት ማስገቢያ መስጠት አለብኝ። አገር መግቢያ እኮ ነው። እናታችሁ ቁርጧን አውቃ ነው ከአሜሪካ ወጣን ብላ እንዴ። ወይ በድዬ ጉቺ የበዲን ስም ታስታውሻለሽ? በሆነ ስም የተቀየረው የሆነ በዲን ሰዓት ስሙን ሳይው የሆነ ያኛውን ሰው ያስታውሰኛል። ሚጢጢ አይደለም፣ ሜሎዲ
ያኛውን አለ እኮ አሉ በፌክ። ስለዚህ እንደ ሀሳብ ብቀይር ይሄን ስምሽን አንወደው። ይሄን ስም ቀይሪልን በእናትሽ። ያድ ባድ ሚሞሪ ወይ ቀይረዋለሁ። ኧረ 7 ቀን አይደለም የሚቻለው። ከ7 ቀን በኋላ ቀይሪ። እሺ አልነግሪኝም ነበር እንዴ? በስኪኪሻ እኔ ትላንት ደነገጥኩኝ። ተቀበል ምናምን ከዛ ነግራታለሁ ብዬ ያው ዘፈኑ በምን በየማካርቲ ዘፈን ቤት ያስነግራል። ማካርቲ እኮ ተሻሻለ። ዘፈን እኮ ከፈተልን። የመረጥነውን ሁሉ እኮ ከፈተልን። ወይ ማካርቲ ይቅርብኝ። እየጠጣ ያዛጋኝ እሱ ኧረ ዛሬ ለውጣል። እኔ አልፈልግም፣ ኤፍሬም አልፈልግም። ዛሬ አመስግነዋል። እየጠጣው ያዛጋኝ ለመጀመሪያ ዛሬ የተለየ ነበር። ማርያም አስገደ እንደ ሾ እየጠጣሽ ማለት ነው። እየጠጣው አዛጋኝ ሊናጭተኛ አስገደ እንደ ሾ ሰላም ነን። ድርዬ ደናለሽ ቴዳ እኔ በቃ እሱ ሲከፍል ወይዬ ሜሎዲዬ ስሙ ትላንትና ቆንጆ ነው ከፈለ ማን እንደመከረው ኤሊዮ ቴክ ሊወስድ ሲሄድ ባሌ የበዲ ባላ ትላለች። ማናት በዲ? እኔ እንዳትጠሪ ብለሽኛል። ትክክለኛውንና አይ ለሱ አስደንግጠሽኝ ረስተሽዋል። መቼ ያውቃል? ኧረ ቆይ በዚህ ስም አያውቁኝም ማለት እኔ ደግሞ አላወኩም። በቃ አያውቅሽም። ያሳቀኝ ነበር። ሂ ሜንሽን ሌላ ስም ሜንሽን አደረገልኝ። እሷ እኮ ብዙ ስም እኮ ነው ያላት አለኝ። እኔ ኦሪጂናሉን እንዳትጠቀሚ ብላኛለች አልኩት። ተቆጥታኛለች አልኩት። ሳቀ። እናቴ የሆነ ቤት